አይልም እኮ በልቡ የሚያውቀውን ይዞ ጸጥ ይላል እንጂ መጋጨት ካልፈለገ አታማልድም እኮ አይልም። ቅዱሳን ያማልዱም መላእክት ያማልዱም አይልም። እሱ ምንድነው ዋናው ነገር የፈለገው ቁርጡን ነግሮሃል። የሚቀጥለው የቤተ ክርስቲያኒቷን ምንድነው የሰንደቅ ዓላማ መዝሙር ግን መዘመር አለበት። ሁሉ ጊዜ የሚዘመረው የግድ ነው። እውነትም ቢሆን ውሸትም ቢሆን ያንንማ ማለት አለበት። ዋናው ነገር እንደዚህ ብሏል ወይ ነው። ቆይ እስኪ እንስማ። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር። እኔ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር። በቃ እኮ እቺ ቃል ብቻ ትበቃለች። እቺን ተናግሮ ቪዲዮን ቢዘጋ ራሱ እኮ ይሄ በቃ በቃ ወንጌል አማኞች ስንት ዘመን ስንናገረው የነበረው ነገር ነው። ዳጊ እንትንም እኮ ነው። አሁን አኬ ከዛ በኋላ ስለ ማርያም አማላጅነት ምናምን ተናግሯል ቢሉ ከሆነ አኬ ኮንትሮቨርሻል የሆነ ነገር ነው ያደረገው ማለት ነው። ግልጽ ነው። ራሱ እርስ በርሱ ማለት ነው። የለም ሌላ ብሎ ከነገራቸው በኋላ እንደገና እዚህ ጋር አለ የሚላቸው ከሆነ አኬን እንደ እውነተኛ አስተማሪ ሊቀበሉት አይገባም ማለት ነው። አዎ እነሱ ምን መሰለ ያንን የቀጠለው ምን አለ መሰለ ሳስተባበልለት ሌሎችን አማላጅ አድርጎ የቀጠለው ምንድነው አለ የማማለድ ስራ። አሁን ምን አመጣ መሰለ መዝሙር ያሬድ ኢኒሻል ሳሊቬሽን ቢሉትን ታውቀዋለህ። ምንም መጽሐፍ ቅዱስ ላይም ምንም ነገር የሌለን አንድ አስተምሮ አላቸው፣ ንግግር አላቸው። አስተምሮ ይሁን ምን ባላቀም ኢኒሻል ሳሊቬሽን ነው። አሁን ደግሞ ምን የሚል አመጣ መሰለ ኢኒሻል ሪኮንሲሊዬሽን ወይም ኢኒሻል ማስታረቅ የሚል ደግሞ መጣ። ይሄኛው እንትና ያወራው አኬ ያወራው የማስታረቅ ጉዳይ ኢኒሻሊማ ሁላችንም እኮ በክርስቶስ ነው የታረቅነው አለ እና አሁንስ በማን ነው የምትታረቀው ስትለው መዝሙር ያሬድ በማን ነው የሚልህ ነው ጥያቄ። አሁን የምንታረቀው በማርያም ነው? አሁን የምንታረቀው በመላእክት ነው? አሁን የምንታረቀው አይደለም። አሁንም የምንታረቀው በኢየሱስ ነው። ለምን ቢባል አንደኛ ደሙ ትኩስ ነው። ሁለተኛ ቀደም አንተም እንዳልከው በገዛ ደሙ የሚባልለት የራሱን ደም ነው የተጠቀመው እንጂ ሌሎችን ደም አይጠቀምም። መጀመሪያ ላይ እሱ ደም፣ ከዛ በኋላ ሌሎች ደም አይደለም ያለው። መቼም ቢሆን ትኩስ የሆነው የሱ ደም ነው በማስታረቅ ያለው። ስለዚህ ዛሬም ሰዎች የሚታረቁት በኢየሱስ ክርስቶስ ደም ነው፣ ሙስሊም በለው ምን በለው። ስለዚህ ኢኒሻል ብለህ መጀመሪያ ላይ ብቻ የማስታረቅ ስራ በኢየሱስ ተሰርቶ አሁን ላይ ግን በሌሎች የማስታረቅ ስራ እንደሚሰራ አድርገህ ማስተማር አትችልም። እና ምን ተፍረት ይዞት ያው እሱም ሲያወራ እንዳልከው የተጋጨ ወሬ ስላወራ ይሄኛው መጥቶ የተቆረጠ ነው እንጂ ልጁ የምልጃን ነገር አልካደም ለማለት ነው።